የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ከአፋብኃ ሊቀመንበር አርበኛ ዘመነ ካሴ ጋር መነጋገሩን አስታወቀ። በጨፋ ሮቢት ከተማ ሚሊሻና ፖሊስ ቤት ለቤት እየዞረ ለመትረየስ መግዣ አዋጡ እያለ አስገዳጅ ገንዘብ መሰብሰብ ጀመረ። በሰሜን ጎንደር ዞን ጠለምትና በየዳ ወረዳዎች እንዲሁም በዋግምራ ዞን አበርገሌ ወረዳ ከፍተኛ ድርቅ ተከስቷል። በታሪካዊው ካራ ምሽግ ስም ካራ ምሽግ ብርጌድ የአርበኞች ጦር ተመሰረተ። የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ እዝ 206ኛ ኮር 34ኛ ክፍለ ጦር ያሰለጠናቸውን ኮማንዶዎች አስመረቀ። በምረቃ ስነ ስርዓቱ ዘመነ ካሴ መልእክት አስተላልፏል። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸሪራ በተባለ ቦታ የተጀመረ ውጊያ መቆሙን የፈረንሳይ ዜና አገልግሎት ዘገበ። የትግራይ ክልል መንግስት ውጊያውን አሸንፌዋለሁ ሲል መግለጫ ሰጥቷል። ሰላም ጤና ይስጥልኝ። የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? የዕለቱን ዜናዎች ይዘን ቀርበናል። መልካም ሞላ ነኝ፣ አብራችሁን ቆዩ። የአፋር ብሔራዊ አንድነት አብዮታዊ ግንባር ኡጉጉሙ ከአፋብኃ ሊቀመንበር አርበኛ ዘመነ ካሴ ጋር መነጋገሩን አስታወቀ። የኡጉጉሙ መሪ ሀጂ ኢብራሂም ኡስማን በአንድነትና በትብብር ጉዳዮች ከአማራ ኃይሎች ጋር መወያየቱን አስታውቋል። ሀጂ ኢብራሂም ለአፋር ሕዝብ የሚታገለው ኡጉጉሙ የሚባለው ድርጅት የ50 ዓመት የትግል ታሪክ ያለው መሆኑን ጠቅሷል። የአፋር ሕዝብ መብት እንዲጠበቅና ኢትዮጵያ እንዳትፈርስ እንታገላለን ያለ ሲሆን ይህንንም ለማሳካት ከሌሎች ኢትዮጵያውያን ጋር አብሮ መስራት አስፈላጊ መሆኑን ጠቅሷል። ይህንን አገዛዝ ለማስወገድ ከኢትዮጵያውያን ኃይሎች ጋር ተባብረን እንሰራለን ሲል ገልጾ ሰሞኑን ከአፋብኃ ሊቀመንበር አርበኛ ዘመነ ካሴ ጋር ውይይት ማድረጋቸውን ተናግሯል። በሀገር ጉዳይ እንተባበራለን፣ እየተገናኘን እንሰራለን ብሏል። እኛ ተባብረን ካልሰራን ተያይዘን ልንጠፋ ነው ያለው መሪው እንዳንጠፋ መስራት ግዴታችን ነው ሲል ሀጂ ኢብራሂም ተናግሯል። በጨፋ ሮቢት ከተማ ሚሊሻና ፖሊስ ቤት ለቤት እየዞረ ለመትረየስ መግዣ አዋጡ እያለ አስገዳጅ ገንዘብ መሰብሰብ ጀመረ። በአማራ ክልል በኦሮሞ ብሔረሰብ አስተዳደር ዞን በከሚሴና በመሰል ወረዳዎቹ ማንኛውም ከብት ያለው አርሶ አደር ለመትረየስ መግዣ ገንዘብ እንዲያዋጣ እየተገደደ መሆኑን ምንጮች ገልጸዋል። እያንዳንዱ ገበሬ 40 ሺህ ብር እንዲያዋጣ እያስጨነቁት ነው የሚሉት ምንጮች የለንም ያሉት በሬሽጣቸው አምጡ የሚል ምላሽ ተሰጥቷቸዋል። የአርጡማ ፋርሲ ነዋሪዎች ለሚሊሻው መትረየስ መግዣ እያንዳንዱ ከብት አርቢ ገበሬ በግዳጅ አዋጣ ተብሎ እየተጠየቀ ስለሆነ ድምጽ ሁኑ ሲሉ ለፍሪ ፕሬስ ገልጸዋል። በተጨማሪም በአርጡማ ፋርሲ ወረዳ በጨፋ ሮቢት ከተማ ሌሊት በየቤቱ እየገቡ ፖሊስ፣ ሚሊሻና መከላከያ ሆነው ወጣቱን እያፈሱ በጨለማ በማጀቴና በጨፌ መካከል ጭሪ በምትባል ቦታ ለስልጠና በግዳጅ እየወሰዱ እንደሚገኙም አክለው ገልጸዋል። በተጨማሪም ሌሊት ቤት ለቤት እየገቡ ያገኙትን ንብረት እየዘረፉ ይገኛሉ ተብሏል። በሰሜን ጎንደር ዞን ጠለምትና የዳ ወረዳዎች ዋግምራ ዞን አበርገሌ ወረዳ የተከሰተው ድርቅ ነዋሪዎችን ለከፋ አደጋ እየዳረጋቸው መሆኑ ተገለጸ። ዝናብ ወቅቱን ጠብቆ አለመዝነቡን ተከትሎ በዞኑ የሚገኙ ጃና ሞራ፣ ደባርቅ ዙሪያና አዲያርቃይ ወረዳዎች ለከፋ ድርቅ ተጋልጠዋል። በታሪካዊው ካራ ምሽግ ስም ካራ ምሽግ ብርጌድ የአርበኞች ጦር ተመሰረተ። በአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ካራ ምሽግ ብርጌድ የአርበኞች ጦር ሰራዊት ሐምሌ 25 2018 ዓ.ም በይፋ መመስረቱን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል በምስል በተደገፈ ግንባር መረጃ አስታውቋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሬማ ክላስተር በተካሄደው በዚህ የምስረታ ስነ ስርዓት የአፋብኃ ሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የአጼ ዳዊት ክፍለ ጦር አመራሮች፣ የክላስተርና የቀበሌ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ ተጋባዥ እንግዶች በተካሄዱበት ብርጌዱ ምስረታውን ይፋ አድርጓል። በደላንታ ወረዳ የወገል ጤና ከተማ ነዋሪዎች አገዛዙን ለመታገል ያላቸውን ሙሉ ቁርጠኝነት ለፋኖ አስታወቁ። በአፋብኃ ሚኒሊክ እዝ ሙሉ በሙሉ በተቆጣጠረውና እጅግ ስትራቴጂካዊ ጦር ቀጠና በሆነው ደላንታ ወረዳ የነዋሪውን ህዝባዊ የወገንተኝነትና የትግል ቁርጠኝነት የበለጠ ያጠናከረ ህዝባዊ መድረክ መካሄዱን ፋኖ አስታውቋል። በደላንታ ወረዳ መቀመጫ ወገል ጤና ከተማ በተካሄደው መድረክ የሚኒሊክ እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች እንዲሁም ባለማዕረግተኛ ወታደራዊ አዛዦች ተገኝተዋል። በውይይቱ ወቅት ለበርካታ አስርተ ዓመታት በአማራ ህዝብ ላይ ሲፈጸም ስለነበረው ስልታዊና ቀጥተኛ የዘር ማጽዳት እንዲሁም
በአሁኑ ወቅት ተባብሶ መንግስት መር በሆነ መልኩ ስለቀጠለው ዘር ጭፍጨፋ በእዙ ትምህርትና ስልጠና መምሪያ ኃላፊ በአርበኛ ፍቅሩ ፈንታው ሰፊና አጠቃላይ ገለጻ ተደርጓል። የህልውና ትግሉን መነሻና መዳረሻ በሚመለከት ሰፊ ማብራሪያ ያቀረበው የእዙ ፖለቲካ መምሪያ ምክትል ኃላፊ አርበኛ ስንታየው ተስፎ ትግሉ ህዝቡን ከእልቂት የማዳንና ፍትህና ርትን የማስፈን ራስ በቅ ትግል መሆኑን አጽንኦት ሰጥቶ አብራርቷል። አርበኛ ስንታየው አክሎም ፋኖ ከሌሎች አጋር ኃይሎች ጋር የሚያደርገው ትብብርና ወታደራዊ አጋርነት እስከምን ድረስ ሊሆን እንደሚችልና የጋራ ግቡን በሚመለከት ግልጽና ተጨባጭ ማብራሪያ ሰጥቷል። ህዝቡ ለህልውና ትግሉ ያለውን የጸና አቋም ሲያረጋግጥ የብልጽግና አገዛዝም ተገርስሶ የፋኖ ፍትሃዊ ትግል መቋጫ አግኝቶ በምድሪቱ ላይ ፍትህና ርትዕ እስኪሰፍን ድረስ ከፋኖ ጎን ቆሞ እንደሚዋጋና እንደሚያዋጋ በይፋ መግለጹን ፋኖ አስታውቋል። የአፋብን ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የኮማንዶ ሰራዊት አስመረቀ። በምረቃ ስነ ስርዓቱ ላይ መልእክት ያስተላለፈው የአፋብን ሊቀመንበር አርበኛ ዘመነ ካሴ በአማራ ህዝብ ማህበረሰባዊ ታሪክ፣ በኢትዮጵያ ዘመናዊ የፖለቲካ ታሪክ፣ በአፍሪካ ቀንድ ቀጠና ታይቶ የማይታወቅ እጅግ ወሳኝ የታሪክ ምዕራፍ ላይ እንገኛለን ብሏል። አይንን ለአንድ ደቂቃ እንኳን መክደን አይቻልም ሲል አክሏል። በዚህ ምዕራፍ መሳሳት አይቻልም፣ መቀመጥም መተኛትም መሳሳትም ዳግም እድልና ይግባኝ የሌላቸው መጥፊያዎች ሆነዋል ሲል መልእክቱን ለፋኖቹ አስተላልፏል። ስለዚህ ለወርቃማው ዓላማችን ሌት ተቀን እንሰራለን፣ በፍጥነት ማሸነፍ ስላለብን እንበርታ፣ በድል እንገናኝ ሲል አርበኛው ለተመራቂዎች መልእክቱን በድምጽ አስተላልፏል። መከላከያ ሰራዊት በኤፍራታና ግድም ወረዳ በትምህርትና ጤና ተቋማት ላይ ውድመትና ዘረፋ ፈጸመ። ሐምሌ 24 ቀን 2018 ዓ.ም በደረትማ ቀበሌ በተካሄደ ውጊያ አካባቢውን ለቀው ከመውጣታቸው ቀደም ብሎ የተመደቡ ያገዛዙ ጥምር ኃይሎች የደረትማ ትምህርት ቤት ግቢን ለምሽግነት ተጠቅመውበታል። በዚህ ምክንያት በትምህርት ቤቱ የርዕሰ መምህር ቢሮ፣ በመማሪያ ማዕከል፣ በንብረት ክፍል፣ በቤተ መጻሕፍትና ቤተ ሙከራን በመገንጠል ንብረቱን የዘረፉ ሲሆን በተረፋቸው ላይ የውድመት ጉዳት አድርሰዋል። በተጨማሪም በትምህርት ቤቱ የሚገኙ የትምህርት መዝገቦች፣ የመማሪያ ቁሳቁሶች፣ ራዲዮኖች፣ ፓወር ባንክ እና ሌሎች ንብረቶች የተዘረፉ ሲሆን በከሳያት ቀበሌ የሚገኘው ጤና ኬላ ተሰብሮ የመድኃኒት አቅርቦት መዘረፉን የክፍለ ጦሩ ሪፖርተር አስታውቋል። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረ ውጊያ መቆሙን የፈረንሳይ ዜና አገልግሎት ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና በተባለ ቦታ ውጊያው የተቀሰቀሰው ቅዳሜ ከማለዳው 12 ሰዓት ጀምሮ ነው። በከባድ የጦር መሳሪያና በድሮን ጭምር የተደረገ ውጊያ ከ23 ሰዓት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸውን የመረጃ ምንጮች ጠቅሶ ዘግቧል። በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ ያለው ነገር የለም። ይህ በእንዲህ እንዳለ የትግራይ ክልል ውጊያውን አስመልክቶ መግለጫ ሰጥቷል። በመግለጫው ወረራ ተፈጽሞብን ነገር ግን መክተን አሸንፈናል ብሏል። በውጊያው ላይ የሱዳን ፈጥኖ ደራሽ ኃይል በመባል የሚታወቀውን በመሐመድ ሐምዳን ዳጋሎ ሐሚቲ የሚመራው ታጣቂ ኃይልና ከአካባቢው ተገደው የተሰባሰቡ ታጣቂዎችም የተሳተፉ ሲሆን የጄኖሳይዳዊ አምባገነን የብልጽግና ቅጥረኛ ሰራዊት በመንጋ ተሰባስቦ አሉኝ የሚላቸው ሁሉም የአየርና የምድር ኃይል ተጠቅሞ ከንጋት ጀምሮ እስከ አመሻሽ ላይ ተደጋጋሚ ጥቃቶች ለማካሄድ ሞክረዋል። ይሁን እንጂ ፍትሃዊ ዓላማን ግቦ የሰማዕታት አደራ አልክድም ያለው ጀግናው የትግራይ ሰራዊት ተንደርድሮ ለመጣው ወራሪ በመመከት የጠላት ህልም ማክሸፍ ችሏል። ታጉሮ በመንጋ የገባውን ቅጥረኛ የብልጽግና ሰራዊትና ሸሪኮቹ ለማየት በሚያሳዝን መንገድ ያለቀ ሆኖ ይህን ተከትሎ በአካባቢው የተፈጠረውን መደናገጥ ለመሸፈን በርካታ ቁስለኞቹ በአውሮፕላን ተጭነው ወደ ሌሎች የኢትዮጵያ አካባቢዎች ተወስደውና እየተወሰዱም ይገኛሉ። ሐማስ ትጥቅ ለመፍታት ከተስማማ በኋላ በተፈጸሙ የእስራኤል ጥቃቶች ህፃናትን ጨምሮ 13 ሰዎች ተገደሉ። እስራኤል ባለፉት ቀናት በፈጸመቻቸው ጥቃቶች 7 ህፃናትን ጨምሮ 13 ሰዎች መገደላቸውን የፍልስጤም ባለስልጣናት ተናግረዋል። የጋዛ ሲቪል መከላከያ ባለስልጣን እንደገለጸው የእስራኤል ወታደራዊ አውሮፕላን ጥቃቶቹን የፈጸመው በጋዛ ከተማ ሃን ዩኒስና ዴር ኤል ባላ ነው።
ፍሪፕሬስ ቻናልን ሰብስክራይብ ካላደረጋችሁ እንድታደርጉ በአክብሮት እናሳስባለን። የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ሀሳብና አስተያየት ካላችሁ በኮሜንት ቦክሱ አስቀምጡልን፣ ይደርሰናል። እኔ ስትልኝ